አንዱ አምላክ በአካል ሶስት ነው የሚለው ነው። ፐርሰን ደረጃ ሶስት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ፐርሰን ሶስት ማንነቱ በሶስት ማንነቱ ነው አንድ ምንነት ነው ያለው የሚል ሐሳብ ነው ያላቸው። አንድ ሴንስ አለው። የሶስት ማንነት ነው የሚለው ሐሳብ ነው ይሄ ትምህርት። እኛ ደግሞ ካውንተር እየሞገትን ያለው ምንድነው? ጭራሽ ከየትኛውም ከአብርሃሚክ ሪሊጅን መጽሐፍ መለኮታዊ መጽሐፍ ቀኖና ከተደረጉ መጽሐፍቶች እንዲህ ከነዚህ መጽሐፍቶች ይህንን የሚደግፍ ምንም አይነት ማስረጃ የለም የሚለውን እያነሳ እንገኛለን። እና ይህ የምናነሳው ደግሞ ከኡስታዝ ወሂድ ጋር ነው። ዛሬ ላይ ለመጣችሁ ሰዎች ዛሬ መጣችሁ ላያችሁን ሰዎች ያው ኡስታዝ ወሂድ ያው ከረጅም ከበፊት ጀምሮ እና አሁንም ያለ ትልቅ ኡስታዝ ነው። በእስልምናና በክርስትና መካከል ያለውን እንዲሁም በሌሎች ሃይማኖቶች ላይ ያሉ አንድነታቸውን፣ ልዩነታቸውን፣ የቋንቋ፣ የሰዋሰው፣ የአውድ፣ የተዛማጅ፣ የአመክንዮ ሙግትን በማቅረብ የሚሟገት ኡስታዝ ነው እና ይህን ደግሞ ሙግቶቹን በተለያዩ መልኩ ያቀርባል። ፎር ኢንስታንስ በመጽሐፍ ደረጃ ለምሳሌ ስለ እስልምና የቁርአን ታሪካዊ ዳራ የሚል መጽሐፍ አለ። ያን አሳትሞ ለህዝብ ለማህበረሰቡ አሰራጭቷል። ቁርአን አይጋጭም። ወደዚህ ኒው አፖሎጂቲክስ ላይ እንደመሆኑ መጠን ወደዚህ ይጋጫል ተብሎ ቁርአን ላይ የሚወረወሩ ነጥቦችን ነው አይጋጭም ቁርአን በማለት ያንን መጽሐፍ አዘጋጅቶ አንተም ለህዝብ አቅርቧል። ቁርአን አይጋጭም የሚል እንዲሁም ደግሞ ዛሬ ላይ ያነሳን የዳሰስ ነው ያ ሶስተኛው መጽሐፍ ዛሬ ላይ የዳሰሰን ያለነውን ስለ ስላሴ የምናነሳውን በመጽሐፍ ደረጃ የስላሴ እሳቤ ብሎ መጽሐፍ አሳትሞ ይገኛል። ሶስት መጽሐፍ አነሳውላችሁ። በጣም ገባህ ነው። ሶስት መጽሐፍ ግን በዚህ ያላው የኢየሱስ ምንነትና ማንነት የሚል መጽሐፍ አለ። ኢየሱስ እንዳለ ያሳተማቸው መጽሐፍቶች ድነት ላይ ፎከስ ያደረጉ ናቸው። የኢየሱስ ምንነትና ማንነት የሚል መጽሐፍ አሳትሟል። እውን ኢየሱስ ለማለት የሚነሱ ነጥቦችን የዳሰሰ መጽሐፍ ነው። ካሌላችሁ በቃ ትልቅ ነገር የላችሁ ማለት ነው። ከባድ መጽሐፍ የላችሁ ማለት ነውና የመጽሐፍ ታትሟል። ከዛ በኋላ በስንተኛ ቋንቋ እንኳን አለ አምላክ አንድ ነው ደግሞ በዚህ ብቻ የሚያቆም አይደለም። የተደበቀ እውነት ስለነብዩ ሰለላሁ ዐለይሂ ወሰለም አይናገርም እንዴ? ተውራትና ኢንጂል ስለ ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም መምጣት ተንብየው ነበር እንዴ የሚለውን ነገር ያንንም መጽሐፍ እንግዲህ ሰፋ አድርጎ የዳሰሰበት መጽሐፍ ነው። እሱም መጽሐፍ ደግሞ ተነቦ ሳያልቅ እዛው ላያችን ላይ ደግሞ ምን መጣ? አልገደሉትም፣ አልሰቀሉትም መጣ ጭራሽ። ያው ዛሬ ላይ እንደውም ተሰቅሏል ብሎ እያከበሩ አይደል? ይሄ መጽሐፍ ጋብዟቸው አልገደሉትም፣ አልሰቀሉትም። ተስፋ ይቁራል። እሺ ተውት፣ ቀለል ባለ ነው። ይሄ መጽሐፍ ጋብዛቸዋል በእንተ ስቅለት የሚል መጽሐፍ ነውና አልገደሉትም፣ አልሰቀሉትም የሚል መጽሐፍ እንትን ብለውና በመጽሐፍ ብቻ ሳይሆን ዴይሊ የሱን ጽሁፎች ማንበብ ከፈለጋችሁ በሶሻል ሚዲያዎች ያለ ቴሌግራም ፎር ኢንስታንስ ቴሌግራም ላይ ከ47,000 በላይ ሰብስክራይበሮች ያሉት እንትን አለ። እዛ ላይ ዴይሊ ካልሆነ ደግሞ ወይ በሶስት ቀን አንዳንድ ትምህርቶችን ይላል። ከመጀመሪያው ጀምራችሁ ካነበባችሁ በቃ በጣም ብዙ እውቀት ነው የምታገኙት። አይ እንደዛ አይደለም እኔ ገብቼ ቀጥታ መማር ፈልጋለሁ ካላችሁም መማር ትችላላችሁ። እና እዛ ላይ ከ16ኛ ዙር ድረስ 7 ወር ተመራችሁ ፈተና ተፈተናችሁ ማረጋገጫ የምስክር ወረቀት ታገኛችሁ እና ብዙ ነጥቦች ነው። እና ኡስታዝ ወሂድ እንዲሁ በዚህ ልክ በሱ መልኩ ያጠኑ አካላት ሰፋ አድርገው ነገሮችን መሟገት ይችላሉ የሚሉ አካላት ጋር ዲቤት ይወያያል። 4 ሰዓት ተኩል ነው የሚል ኮሜንት አየሁ። የኔ ችግር አይደለም የኡስታዝ ኢንትሮ ነው በቃ የሰፈው እና አንዳንዴ ከባድ ስራ ሰሩ ይከብዳል። ኢንትሮ ረዘም አይደል? በቃ ኡስታዝን ስራ ላሳጥረውና በቃ ምንድነው ኡስታዝ እንግዲህ እንደዚህ ነው። አሁን እንደዘርኩላችሁ ነው። ብቻ መማር ከፈለጋችሁ እንትን ማለት ትችላላችሁ። እና ኡስታዝ ዲቤት ያደርጋል። ለምሳሌ ፓስተር ኃይሉ ዮሐንስ ላይ ኢየሱስ ምንድነው በሚል ጉዳይ ላይ ዲቤቶች እንትን ሆነዋል። እና እነዚህ ናቸውና ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ፋሲሊቴት ስላደረከው ነገር ማለት ነው። ኢንሻአላህ ልጀምር ወይስ የምትለው ነገር አለ? ያጨረሳችሁት ነገር አለ? ያው መጀመር ትችላለህ ኡስታዝ። ያ የምትለው ነገር አለ? ምናልባት እንግዳችን እሱ ነው። አሁን ዛሬ እንግዳችን እሱ ነው። ሌሎቻችሁ አብዛኛውን የተለመደ ፊት ነው። ኡስታዝ የምትለው ነገር አለ? የተወሰነ
መውሰድ ጊዜ ወስደህ እንትን ማለት ትችላለህ። ብዙ የሚያቻኩለን ነገር የለም። የተለየ አዲስ ነገር የለም ሀቢቢ። ልከታተል ነው የገባሁት። የተወሰነ ኔትወርክ እያስቸገረኝ ነው፣ ግን ኢንሻላህ እስካለው ድረስ አለው። አብሽር ቀጥል። ኢንሻላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻላህ የዛሬ ቶፒክ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 12 ላይ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ። እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁላችሁ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? ያህዌ የወደደውን ፈቃዱ በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ያደርጋል። እኔ ራሴ ተናግሬአለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ አለ። መንገዱም ትከናወናለች። ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩም። አሁንም አዶናይ ያህዌና መንፈሱ ልከውኛል ይላል አማርኛው ማለት ነው። አሁን ነጥብ ምንድነው? ኮንቴክስቱን እያየን ያለው እኔ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱ ትከናወናለች የሚል አንድ የጠራው ነገር አለ። ማ ያ አልፋና ኦሜጋ የሚባለው አንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ዮዴሄ ባብሄ የሚባለው ዘጸአት 3:14 ላይ ያለው ያ አንድ አምላክ አንድ የጠራው አካል አለ። ወደ እኔ ቅረቡ አለ፣ ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ያለው አለ። ማን ነው ይህንን የሚናገረው ብለን ስንል የሚናገረው አንዱ አምላክ ነው። ከዛ በኋላ ነው የሆነ ጉራማይሌ የሚባል አነጋገር ይመጣና አሁንም አዶናይ ያህዌ እና መንፈሱ አማርኛው ልከውኛል የሚለው የዕብራይስጡ ምንድን ነው የሚለው ስንል ቨአታ አዶናይ ያህዌ ማለትም አሸም ማለት ነው። ሻላሃኒ ይላል፣ ቨሩህ ይላል ማለት ነው። ምን ማለት ነው? ጌታዬ ያህዌ እና ጌታዬ ያህዌ ልኮኛል እንዲሁ መንፈሱንም ነው የሚለው የዕብራይስጡ። ኤንአይቪ የሚባለው ትርጉም ብትመለከቱት ኒው ኢንተርናሽናል ቨርዥን ስትመለከቱት ናው ኤንድ ናው ዘ ሶቨርኒ ሎርድ ሃዝ ሴንት ሚ፣ ለዋላዊ ጌታ ልኮኛል፣ ኢንዶድ ዊዝ ሂዝ ስፒሪት አለ፣ መንፈሱንም ተሰጥቶኛል ብሎ ነው ያስቀመጠው። ሌሎች ትርጉሞችም እንደዚህ አይነት ትርጉሞች አሉ። ናው ዘ ሎርድ ሃዝ ሴንት ሚ ዊዝ ሂዝ ስፒሪት፣ ከመንፈሱ ጋር ልኮኛልን ብሎም የተናገሩት ነገር አለ። ናው ዘ ሎርድ ጋድ ሃዝ ሴንት ሚ ኤንድ ሂዝ ስፒሪት፣ ጌታ አምላክ እኔን ልኮኛል እንዲሁ መንፈሱንም ልኳል እያለ ነው የሚናገረው ብሎ ያስቀመጡት። ሃስ ሲንጉላር ነው። ሃፍ ሴንት ሚ ልከውኛል ብሎ ያስቀመጡት ኒው ኪንግ ጀምስ ባይብል ነው። የተለያየ አተረጓጎም ነው ያሉት ራሱ። አሁን ወደ ባይብል በምንመጣበት ሰዓት ላይ ምንድን ነው የተጠቀመበት የዕብራይስጡ ቃል ብለን ስንል እዛ ጋር ሻላሃኒ የሚል ቃል ነው ያለው። ሻላሃ ማለት ላከ ነው ግሱ። ሻላሃኒ ማለት ልኮኛል ነው፣ ልከውኛል ማለት አይደለም ራሱ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ ያህዌ ሕይወትን ለማዳን ከእናንተ በፊት ልኮኛል አለ ዮሴፍ። ልኮኛል ለሚለው ቃል የሚጠቀመው ሻላሃኒ ነው። አሁን ልኮኛል ልከውኛል አይደለም ያለ፣ ልኮኛል ሻላሃኒ። ሁለተኛ ነገሥት ምዕራፍ 2 ቁጥር 2 ላይ ኤልያስም ኤልሳን ያህዌ ወደ ቤቴ ልኮኛል በዚህ ቆይ አለው ይላል። ልኮኛል ሻላሃኒ። ትንቢተ ኤርምያስ ምዕራፍ 26 ቁጥር 12 ላይ ትንቢትን እናገር ዘንድ ያህዌ ልኮኛል ሻላሃኒ ኤርምያስ ሲናገር። ስለዚህ በብሉይ ኪዳን ላይ ሻላሃኒ የሚለው ቃል 26 ቦታ አለ። ልኮኛል እንጂ ልከውኛል በሚል አልመጣም። አንድ ጥቅስ አልመጣም ማለት ነው። ላኩ ለሚለው የዕብራይስጥ ቃል መሆን ያለበት ሻላሁ ነው። ሻላሁ ደግሞ ላኩኝ ለማለት ከተፈለገ ኤርምያስ ምዕራፍ 14 ቁጥር 3 ላይ ታላላቆች ብሌተናዎችን ወደ ውሃ ላኩ ሻላሁ። ስለዚህ ልኮኛል ለማለት ከሆነ ሻላሁኒ ነበር መሆን፣ ሻላሃኒ ሳይሆን ሻላሁኒ ነበር መሆን የነበረበት። ሻላሁኒ ማለት ምን ማለት ነው ሲባል ሻላሁኒ ማለት ልከውኛል ማለት ነው። ስለዚህ ልኮኛል ነው ወይስ ልከውኛል የሚለው ሊንጉስቲካል አፕሮች ስንመለከተው ልኮኛል ሻላሃኒ የሚለው ነው ያለ። ሻላሁኒ ይለው ነበር እንደዛ ቢሆን ኖሮ። አንደኛ ሊንጉስቲካል አፕሮች ነው፣ ኮንቴክስቹዋል አፕሮች ተመልክተናል።
ይህንን ነው እያየን ያለ ነው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? የተላከው ታዲያ ማን ነው? ኢየሱስ የሚል አለ ወይ? የለም። ማን የተላከው? ታርገም ዮናታ ላይ እንመልከተዋ። ታርገም ዮናታ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ኢየሱስ ከመወለዱ በፊት የነበሩ የአይሁዶች ማይንድ ሴት ይሄንን ልኮኛል የሚለው አካል ማን ነው ለሚለው ነው የሚጠቀሙበት። ነቢዩ ኢሳይያስም አለ። ምን አለ? አሁንም ጌታ አምላክ በቃሉ ልኮኛል። ማ? ኢሳይያስ። ኢሳይያስም አለ ብሎ ነው ታርገም ዮናታን ያስቀመጠው። ኢሳይያስም አለ። ኢሳይያስም አለ ብሎ የተናገሩ ኮሜንተሪዎች ይኖሩ ይሆን? ሌሎች እንደው ይኖሩ ይሆን? አዎ የተናገረው አለ። ለምሳሌ ኤፍሬም፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው የሚባለው በ373 ድህረ ልደት ላይ ኮሜንት በሚያደርግበት ሰዓት ላይ እንዲህ ይላል፣ ዘ ሎርድ ኤንድ ሂዝ ስፒሪት ዋዝ ሴንት ዘ ፕሮፌት አለ። ነቢዩን የላኩት ማናቸው አለ? ዮዴሄ ቫብሄ የሚባለው ቴትራግራማት ላይ ኩሪዮስ እና የእሱ ስፒሪት መንፈሱ ነቢዩን ልከውታል። ማንን? ኢሳይያስን። ዘመናዊ ኮሜንተሪ ይኖር ይሆን? ከዘመናዊ ጋር ከመግባታችን በፊት እንትና ጋር እንግባ። የእስክንድርያ ቄርሎስ እስክንድሪያ በ431 የነበረውን ንስጥሮስን ሲያወግዘው የነበረው ምን ብሎ አለ? ቄርሎስ ዘእስክንድርያ ስለ ጢሮስ ንጉሥ ነው የሚናገረው ብሎ ነው ያስቀመጠው። የጢሮስ ንጉሥ የተላከው ማን ነው አለ? የጢሮስ ንጉሥ ነው አለ። ታዲያ እነማን ናቸው ከቸርች መካከል ኢሳይያስ 48 16 ለኢየሱስ የተጠቀሙበት ብለን ስንል ጄሮ የሥላሴ ምስጢር ብሎ ያሳያል ብሎ ያስቀመጠው አውግስቲኒዮስ ያስቀመጠው ማለት ነው። ምናልባት ከሞደርን ከፕሮቴስታንት ከአዳሲያን ሪፎርመሮች ከሚባሉት ውስጥ ይኖር ይሆን? ስለማን የተናገሩ ብለን ስንል ጆን ካልቪን ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለውን ሲተነትን ምንድን ያለው? ኤንድ ናው ጆባ ሃዝ ሴንት ሚ ካለ በኋላ ያህዌ ልኮኛል ካለ በኋላ ኢሳይያስ ናው ቢንግ ቱ ስፒክ ኦፍ ሂምሰልፍ አለ። ኢሳይያስ ስለ ራሱ እየተናገረ ነው አለ። ማ? ጆን ካልቪን። ስለዚህ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ የአዲስ ኪዳን ሐዋርያት የብሉይ ኪዳንም ነቢያት ጠቅሰውና ጠቅሰው ኢሳይያስ 48 16 ላይ ያለው ጥቅስ ለመሳያ ነው ብለው አላስቀመጡም። ያስቀመጡት ለነቢዩ ኢሳይያስ ነው ራሱ የተቀመጠው ማለት ኮሜንተሪ ክላሲካል ኮሜንተሪዎች ታርገም ዮናታ ላይ በምንመለከትበት ሰዓት ላይ እንደዛ ነው። ታዲያ እንደዛ ከሆነ ጥያቄ የሚነሳው እዛው ጋር ተያይዞ ኮፕላቲቭ ሆኖ ነቢዩና አምላክ በአንድ አውድ ውስጥ እንዴት ሊናገሩ ይችላሉ የሚል ጥያቄ ይነሳል ማለት ነው። አውዱ ላይ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ አለ የሚለው ያህዌ ነው። ከዚያ ኢሳይያስ አሁንም አለ አዶና ያህዌ ልኮኛል እንዲሁም መንፈሱ ብሎ ነው ያስቀመጠው። ይሄ አነጋገር ይኖር ይሆን? አዎ አነጋገር አለ። እንደዚህ ነው። ይሄ አነጋገር ምን ይባላል ብለን ስንል ጉራማይሌ አነጋገር ይባላል። ኤክሌክቲካል ስፒች በሄርሜኔቲክስ ይኖር ይሆን? ማስረጃ ይኖር ይሆን? አምላክ ተናግሮ ዘው ብሎ ነብይ የሚናገር ምዕራፍ 50 ከቁጥር 3 እስከ 4 ላይ ያህዌ ዮድሄ ባፌ የሚባለው የአብርሃም የይስሐቅ የያዕቆብ አምላክ ሲናገር ሰማያትን ጥቁረት አለብሳቸዋለሁ መጋረጃቸውን ማቅ አደርጋለሁ ካለ በኋላ እዛው ላይ ኢሳይያስ ግብት ይልና የደከሙትን በቃል እንዴት እንደምደግፍ አውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችን ትሰማ ዘንድ ጆሮዬን ያነቃቃላል። ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ ዮዴሄ ባፌ የሚባለው ነው። ኦብጀክቱ ኢሳይያስ ነው። ያህዌ ዮዴሄ ዋኦሄ የሚባለው ሰማይና ምድርን የፈጠረው አምላክ ንግግሩን ሳይጨርስ ኢሳይያስ ዘው ብሎ ጥልቅ ብሎ ሲገባ ታዩታላችሁ። እንዲህ አይነት ጥቅሶች በጣም የተለመዱ ነገሮች አሉ። መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ማየት ትችላላችሁ። ያህዌ አንተ ተስፋዬ ነህና አቤቱ ነው የሚለው አማርኛ። ልዑልን መጠጊያ ያደረግካለ። ማንን ነው የሚያወራው? ሲያወራ ሳይጨርስ ያህዌ አንተ ተስፋዬ ነህ። በሁለተኛ መደብ ነው አስቡት። ያህዌን ዳዊት በሁለተኛ መደብ እያናገረ በልዑል መጠጊያ የሚኖረውን ሰው ምን ይለዋል? ልዑልን መጠጊያ ያደረግካለ። ታዲያ ምንድን ነው ሲባል ኤክሌቲካል ስፒች ነው፣ ጉራማይሌ ንግግር ነው። ኦሪት ዘዳግም ምዕራፍ 26 ቁጥር 10 ላይ እንመለከተው። አሁንም አቤቱ ዕብራይስጡ ያህዌ ወይ አንተ የሰጠኝ የምድርን በኩራት አቅርቤያለሁና አንተ በአምላክህ በያህዌ ፊት አኑረው፣ በአምላክህ በያህዌ ፊት ስገድ። እንዴ ምን ነካ? ውሂድ ይሄ እንዴት አይገባህም?
ያህዌ ወይ አንተ የሰጠኝን የምድሪቱን በኩራት አቅርቤያለሁ የሚለው ለአንዱ አምላክ ነው። አንተ በአምላክ በያህዌ ፊት አኑረው፣ በአምላክ በያህዌ ፊት ስገድ የሚለው የእስራኤልን ሕዝብ ነው። እንዴ ሳይጨርስ እዛው ጉራማይሌ ጥቅስ እንዴት ነው ሊሆን የሚችለው ብለን ስንል መልሱ የሚሆነው መልስ ምንድን ነው? አንድና አንድ ነው። ምንድን ነው መልሱ የሚሆነው? ጉራማይሌ የሚባል ጥቅስ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እረፉ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ። የሰራዊት አምላክ ያህዌ ከእኛ ጋር ነውና አምላካችን መጠጊያችን ነው አለ እዛው ላይ። እንዴ እኔ አምላክ ሆናለሁ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ እያለ የሚናገረው ማን ነው ስንል አንድ አምላክ ነው እየተናገረ ያለው። ከዛ ነቢዩ ጥልቅ ይልና ምን ይላል? የሰራዊት አምላክ ያህዌ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው አለ። ስለዚህ ምንድን ነው የሚያሳየን ስንል ጉራማይሌ የሚሆኑ ንግግሮች ናቸው። አንድ አምላክ እየተናገረ መሀል ላይ ነቢይ ጥልቅ የሚለው ነገር ማለት ነው። ኢሳያስ 5 ላይ ቁጥር 1 ላይ እና እስከ 3 ድረስ እንየው። ትንቢተ ኢሳያስ ምዕራፍ 5 ከቁጥር 1 እስከ 3 ድረስ ምን አለ? አሁንም ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ አለ ኢሳያስ ሲናገር። ወዳጄ የሚለው ያህዌን ነው። የወይኑ ቦታ የተባለው ደግሞ ማን ነው? የእስራኤል ሕዝብ ነው። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው አለ ኢሳያስ ሲናገር። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስኪ ፍረዱ አለ። ማን ነው ተናጋሪው? እዚህ ጋር ደግሞ ያህዌ ነው። ይሄ ባፌ በእኔና በወይን ቦታዬ መካከል ብሎ ያህዌ ጥልቅ ብሎ ሲናገር ታዩታላችሁ። ስለዚህ ምን ይባላል? ይሄ ጉራማይሌ አነጋገር ይባላል። ኦሪት ዘዳግም ምዕራፍ 29 ቁጥር 2 እስከ 6 ብትመለከቱት ሙሴ የእስራኤልን ሁሉ ሕዝብ ጠርቶ እንዲህ አላቸዋል፣ እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅ አልጠጣችሁም አለ። ከዛስ ወደዚያ ስፍራ በመጣችሁም ጊዜ የአሴቡን ንጉሥ የባሳን ንጉሥ ሊወጉን ወጡብን፣ እኛም መታናቸዋል። ሙሴ እየተናገረ እያለ ጥልቅ ያለው ማን ነው? የማን ንግግር ነው? እኔ አምላካችሁ ያህዌ እንደሆንኩኝ ታውቃላችኋል። ምን ይባላል? ጉራማይሌ ንግግር ይባላል ማለት ነው። ሙሴ እየተናገረ ሙሴ የእስራኤል ልጆችን ጠርቶ አላቸው እያለ የአውዱ ተናጋሪ ነቢዩ ሙሴ እንደሆነ ከተናገረ በኋላ በሙሴ ንግግር ውስጥ የያህዌ ንግግር እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም ይላልና። ይህ እንግዲህ የምናየው ነገር ሊንጉስቲካል አፕሮች አይተናል፣ ግራማቲካል አፕሮች አይተናል፣ ኮንቴክስቹዋል አፕሮች አይተናል፣ ቴክስቹዋል አፕሮች አይተናል ማለት ነው። እዛው ላይ ደግሞ ሎጂካል አፕሮች አንድ እንመለከታለን። እዛው ላይ ሲናገር ምንድን ነው ያለው? ጌታዬ ያህዌ ልኮኛል። ጌታዬ ዮድሄ ቫብሄ የሚለው አጠገብ መጀመሪያ አዶናይ የሚል ነገር አለ። አዶናይ ማለት ምን ማለት ነው ተብላችሁ በተጠየቁ አዶን ማለት ጌታ ማለት ነው። የአዶን አምፕሊቲዩድ እና መልቲቲዩድ ደግሞ አዶኒም ነው። አዶኒ ካላችሁ ጌታዬ ማለት ነው ትርጉሙ። ፖፑላሪቲ አድርጋችሁ ወይም ደግሞ የአምፕሊቲዩድ አድርጋችሁ ተጠቀሙ ደግሞ አዶናይ ማለት ራሱ ጌታዬ ማለት ነው። ስለዚህ ኢሳያስ 48:16 ላይ ያለው አካል ጌታዬ ያህዌ ልኮኛል እያለ ነው ያለው። እውነት የሥላሴ አካላት መካከል አንደኛው አካል ለአንደኛው አካል ጌታው ነው እንደ ትምህርታችሁ ከሆነ አይደለም። ራሱ ኢሳያስ ምዕራፍ 48 ቁጥር 16 ላይ የሚናገረው ነገር አንድና አንድ ነው። ምን ብሎ ይናገራል? ቫአታ አዶናይ ያህዌ፣ አዶናይ ያህዌ ሐሸም የሚባለው ማለት ነው። አይሁዳኖች ነቢቶች ሻራሃኒ ላከኝ ልኮኛል። ማ አዶናይ ያህዌ ጌታዬ ያህዌ። ኢሳያስ ምዕራፍ 50 ላይም ይደግመዋል። ትንቢተ ኢሳያስ ምዕራፍ 50 ቁጥር 3 እና 4 ላይ ሰማይን ጥቁረት አለብሳችኋለሁ፣ መጋረጃቸውን ማቅ አደርጋለሁ፣ የደከሙትን በቃል እንዴት እንደምታውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል አለ። አዶናይ ጌታዬ። ስለዚህ ጌታዬ እያለ ያለው አካል ማን ነው? ኢሳያስ ነው እየተናገራለ። ጌታዬ እያለ ልኮኛል እያለ ያለው ኢሳያስ ነው። ስለዚህ ኢሳያስ ምዕራፍ 48 ቁጥር 16 ላይ ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ሊንጉስቲካል በሆነ አፕሮች፣ ሎጂካል በሆነ አፕሮች ስለ ሥላሴ አያሳይም ባጭሩ ማለት ነው። እና ይህን ይመስላል እንግዲህ ኢሳያስ 48:16 ላይ ለሥላሴ ትምህርት ድምዳሜ አደረሰን ብለው የሥላሴ አማንያን ወይም ትሪኒታሪያን ከሚወዷቸው ተወዳጆች ጥቅሶች መካከል አንደኛው ነው። ይህ ጥቅስ ላይ ሲፈታ ያለ አግባብ ተፈቷል። ሊንጉስቲካል ፕሮብሌም አለበት፣ ግራማቲካሊ ፕሮብሌም አለበት፣
ኮንቴክስቹዋል ፕሮብሌም አለበት፣ ቴክስቹዋል አፕሮቹ ትክክል አይደለም የሚል ሰው ካለ እርማት እንቀበላለን ማለት ነው። ጨርሻለሁ አብዱዬ። ጀዛከላሁ ኸይር ኡስታዝ። ሰፋ ያለ ዳሰሳ ነው ኢሳይያስ 48:16 ላይ እንግዲህ ሰፋ ተደርጎ ተዳስሷል እና ጀዛከላሁ ኸይር። እና እዚህ ላይ እንግዲህ አብዱ ይቅርታ፣ አንድ የረሳሁት ነገር አለ። የአንድ ስኮላር መጽሐፍ ይዤ ነበረ። ፕሮቴስታንቶች ምናልባት ሪፈረንስ እንዲሆናቸው ወይም ግሩደም የሚባል መጽሐፍ አለ። አይ ቲንክ ወደ አማርኛም ተተርጉሟል። ቮሊዩም 1 ላይ ስትመለከተው ገጽ 247 ላይ ስለ ኢሳይያስ 48:16 ላይ እንዲህ ብሎ ያብራራል። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ተናጋሪው የአምላክ አገልጋይ መሆኑ ግልጽ ነው። እንዲህም ይላል፣ አሁንም ጌታ አምላክ እኔንና መንፈሱን ልኮናል ብሎ የግሪክ ማስታወሻ ላይ እንትን ይላል ያብራራል። ሪቫይዝድ ስታንዳርድ ቨርዥን የኢሳይያስ 48:16 ትርጉም የዕብራይስጥን ቃላት እንዲሁም በዕብራይስጥ መንባባት ያለውን የቃል ቅድመ ተከተል ቃል በቃል በትክክል አቅርቧል። ምን ብሎ ነው ያቀረበው? የአሁንም ጌታ ያህዌ ልኮኛል እንዲሁም መንፈሱን ብሎን አስቀምጧል አለ። ከዛ በኋላ ምን ይላል? ሌሎች ትርጉሞች ላይ ማለት ነው፣ ሌሎቹ የኒው ኪንግ ጀምስ ቨርዥን ባይብል ላይ ያለውን አይፈቀድለትም አለ፣ ዕብራይስጡ አይፈቅድለትም አለ። ይህ ምንባብ በዚህ አይነት በመተርጎም ጌታ እኔንና መንፈሱን ልኮናል የሚለው ተጓዳኝ ሀሳብ የሚደበዝዝ አዝማሚያ ያለው አለ። ልክ አይደለም አለ። ልከውኛል የሚለው ነገር ልክ አይደለም አለ። ልኮኛል ወይም ደግሞ ልከውናል አይሆንም አለ። ሁለቱም አይሆንም አለ። ልኮኛል ወይም ደግሞ እኔንና መንፈሱን ልኮናል የሚሆነው ብሎ ነው ያስቀመጠው። ማየት ትችላላችሁ መጽሐፉን። አይ ቲንክ መካነ ኢየሱስ ቤተ መጽሐፍት መደብር አለ፣ ራእይ መጽሐፍት መደብር አለ። ስልታዊ ስነ መለኮት ወይም ደግሞ ሲስተማቲክ ቴዎሎጂ የሚል አንድ ቆንጆ መጽሐፍ አላቸው። ወይኒንግ ግሩደም የሚባሉት ስኮላር ናቸው። ቮሊዩም 1 የእሳቸው መጽሐፍ ላይ ገጽ 247 ላይ ታገኙታላችሁ ማለት ነው። አጋጣሚ መጽሐፉ እጄ ላይ ስለነበረ አጋጣሚውን ሳልጨረስ ነው። ቀጥል፣ አፉ በለኝ አብድዬ። እንትን ብለናል። የተለያዩ ሪፈረንሶች ተቀምጠዋል። ኢቨን የተለያዩ ከቸርች ፋዘሮች እና እንዲሁም ከሪፎርመሮች ኢቨን ከእነሱ ተዳስሰዋል። ብዙ ፖይንቶች ተነስተው እነ ጆን ካልቪን ሁላ ተጠቅሰዋል እና እነዛ ላይ በጣም ሰፋ ያለ ነጥብ አግኝታቸዋል ብለን እናስባለን። እና ግን ከዚህ ጋር በተያያዘ ምናልባት በተነሳ ፖይንት ላይ ሙስሊሞች መጀመሪያ ጥያቄ ካላቸው አሁን የተዳሰሰው ላይ ግራ የገባቸው ፖይንት ካለ የሆነ ያልገባቸው ፖይንት ካለ አንድ ቁጥር እየጻፋችሁ ጥያቄ ለመጠየቅ መግባት ይችላል። አሁን የተዳሰው ኢሳይያስ 48:16 ላይ እዚህ ላይ ከተቀመጠው ላይ ያልገባኝ ነገር አለ የሚል ሰው ካለ መግባት ይችላል። ሙስሊሞች ብቻ መጀመሪያ፣ ክርስቲያኖች ደግሞ ተዘጋጁ። እስካሁን በተወራው ፖይንት ላይ ይሄ ያነሳችሁት ስህተት ነው የሚል ሰው ካለ ገብቶ መሞገት ይችላል። ግን አሁን ሙስሊሞች እስቲ ካላቸው አንድ ቁጥር ጻፉ። የአሁኑ ላይ ያልገባው ሰው ካለ ጥያቄ እናስተናገድበት ሰዓት ነው። እሺ አብዱ፣ ምናልባት ግን አንድ ነገር ልናገርና ወደ ሌላ ሰዎች እናስገባለን። ያው ምናልባት ኡስታዝ ምንም አይነት ጥያቄ ቢመጣ ዝም ብሎ ስለሆነ የሚያስተናግደን አብዱልከሪም ያው እንትኑን ይሄ ከርዕስ ውጭ ያሉ እንትኖች ካሉ ያን ነገር እንትን አድርግበት ጥያቄዎቹ ላይ ማለት ነው። ምናልባት ኢንሻአላህ እስቲ አንድ ቁጥር ጻፉ ጋይስ። መጀመሪያ አንድ ቁጥር ጻፉና ከዛ አስገባችሁ። ኧረ አቡበከር ወጣ። እሺ ናገባ አቡበከር ተመለስ። እሺ አንድ ቁጥር ጻፉ። መግባት የሚፈልግ ሰው አንድ ቁጥር ይጻፍ። እሺ ሻሚር የሚል አካውንት ገብተዋል። ሻሚር ራሱ እናስገባ። አልሐምዱሊላህ የሚል አካውንት እሺ
ኦኬ እሺ አደም 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 ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው ኡስታዝ? ሰላም አለይኩም ወራህመቱላህ። ጥያቄ ጥያቄ አዎ ትሰማለህ። እንትን ኡስታዝ ጉራማይሌያዊ አነጋገርን አንስታ ነበርና እንደዚህ አይነት አነጋገር ቀደምት መጽሐፎች ላይ ነው ወይስ ቁርአንም ላይ አለ? ለምሳሌ አምላክ እንደዚህ መናገሩ ለሰዎች ምን አይነት አንደርስታንዲንግ ይሰጣቸዋል? አንደኛው ይሄ ነው። ሁለተኛው ደግሞ ይሄ ጌታዬ ያህዌና መንፈሱ ልከውኛል የሚለውን ለስላሴ የሚጠቀሙ ምሁራን ምንን መሰረት አድርገው ነው? ሊንግዊስቲካልም አሁን ባነሳቸው አፕሮቾች ሁሉ ስላሴ የማያሳይ ከሆነ ምንም መሰረት አድርገው ነው ለስላሴ ድምዳሜ ያደረሳቸው የሚለው ነው። ኦኬ ጥሩ። ያው እንትኖችን ናምናዎችን አቅርበን ነበረ። አይተው ከሆነ አላውቅም። ጥሩ ጥያቄ ነው የጠየቀው። የተለያየ ኢሳያስ 5:1 ከ1 እስከ 3 ትንቢተ ኢሳያስ ምዕራፍ 5 ከ1 እስከ 3 ላይ መዝሙረ ዳዊት ምዕራፍ 46 ቁጥር 10 እና 11 ላይ እንዲሁም ዘዳግም 26:10 ላይ መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ኢሳያስ ምዕራፍ 50 ቁጥር 4 ላይ የመሳሰሉትን አጠቃላይ ይሄ ጉራማይሌ የሚባል ንግግር ወይም ደግሞ ኤክሌክቲካል ስፒች የሚባለው በሄርሜኔቲክስ ራሱን የቻለ ነገር አለ። በቁርአን እንደዚህ አይነት አነጋገሮች አሉ ካልከኝ ምናልባት ሙስተጢር የሚባል ነገር አለ። ሙስተጢር ማለት ልክ የግስ መደቦች ተደብቀው የሚመጡበት ሰዓት። አሁን ለምሳሌ ከተበ የሚለው የአረብኛው ቃል ጻፈ ነው። በእንግሊዝኛ ግን ከተበ የሚለው ቃል ሂሮት ነው። ሂ የሚለው የታለ ስትል በአረብኛ ሁወን ሁወ የሚለው ቃል በሙስተጢር ሆኖ ነው የመጣው። እንደዚህ አይነት ነገሮች ቁርአን ላይ አሉ። አሁን ለምሳሌ ሱረት ሁድ ምዕራፍ 11 ቁጥር 2 ላይ እንዲህም በላቸው የሚለው በቅንፍ ነው ያለው። አላህን እንጂ ሌላ አታምልኩ፣ እኔ ለእናንተ ከእርሱ የተላኩኝ አስፈራሪና አብሳሪ ነኝ፣ አስጠንቃቂና አብሳሪ ነኝ የሚል ነገር አለ። መጀመሪያ ግን እየተናገረ ያለው አላህ ነው እየተናገረ ያለው። አሊፍ ላም ሚም አንቀጾቹ በጥንቃቄ የተሳኩ አዋቂ ከሆነ ዘንድ የተወረደ ነው ምናምን ብሎ የረሱል ሰለላሁ ዐለይሂ ወሰለም ሂዱ በል የሚለው ቁል የሚለው በውስጥ ታዋቂነት ኖሮ እንደዚህ የሚመጣበት ነገር ነው ቁርአን ላይ ያለው እንጂ ኤክሌክቲካል ወይም ደግሞ የሆነ ስሪ ስትሮታይፕ የሚባል 3 አይነት የአነጋገር እንትኖች አሉ። ባይበል ላይ የሚባሉ አሉ። የአምላክ ንግግር አለ፣ የነቢይ ንግግር አለ፣ የታሪክ ጸሐፊዎች ንግግር አለ የሚል ነገር ቁርአን ላይ የለም። ቁርአን ሙሉ ለሙሉ ያለ ንግግር ነው ያለው። ረሱል ሰለላሁ ዐለይሂ ወሰለምን እኔ ሰው ነኝ፣ እኔ አስጠንቃቂ ነኝ በል ነው የሚላቸው አለ። ቁል አንዳንዴ ደግሞ በውስጥ ታዋቂነት ቁል የሚለው ወይም ቁሉ የሚለው ነገር አለ። በዚህ መልኩ ነው የተቀመጠው። ሌላው እንዳልኩ ነው የትንቢተ ኢሳያስ ምዕራፍ 48:16 ላይ ያለውን መንፈስ ቅዱስ ስለተገለጸ አብ ስለተገለጸ ከዛም ባሻገር ደግሞ እዛ ጋር ተልኮ የተላከ ነገር ስላለ ሶስተኛውን አካል ወደ ወልድ አስጠጉት ማለት ነው። ከላይ ኮንቴክስቱ የሚያወራው ደግሞ ተናጋሪ የሚመስለው አንዱ አምላክ እየተናገረ ስለሆነ አንዱ አምላክ ሁለት አካላቶቹ ላኩት ወደሚለው ትምህርት ድምዳሜ ላይ ደርሰዋል ማለት ነው። እና ይህንን ታሳቢና ዋቢ ባደረገ መልኩ ለትሪኒቲ ትምህርት ድምዳሜ ላይ ያደርሰናል ብሎ የጀመሩት እና አውግስጢኖስ ናቸው፣ ጄሮም ናቸው ያስቀመጡት። ከዛ በፊት የነበሩት አፖስቶሊክ ፋዘርስ ወይም ሐዋርያንን አበው የሚባሉት በዚህ ዙሪያ ላይ ምን እንዳሉ በጣም ፈልጌያለሁ፣ አላገኘውም ምንም ነገር። በተረፈ ሐዋርያትም ነቢያትም ኢሳያስ 48:16ን ለትሪኒቲ ጥቅስ ብለው ማስረጃም መረጃም አድርገው አልተጠቀሙ። ይህን ይመስላል። ኸይር መርሐባ። ሌላ ጥያቄ ያለው ሰው አንድ ቁጥር ይጻፍና ገዝት የላካችሁ ካላችሁ አቡ ዛኪር ገብተዋል። ይሰማል? አቡ ዛኪር እሺ። ቢንት መሐመድ እሺ።
እሺ ሌላ ሰው ካለ ጥያቄ ያላቸው ሰዎች እንትን በሉ። የክርስቲያኖች ደግሞ ተዘጋጁ። የእናንተ ሰዓት ደግሞ አይ ያነሳችሁ ኢሳይያስ 48 16 ላይ ያለው ሳሳቸዋል የሚል ሰው ደግሞ ገብቶ መሞገት ይችላል። መጀመሪያ በተነሳው ትምህርት ላይ ያልገባችሁ ካላችሁ ወይም ደግሞ ትምህርቱን እየጻፋችሁ ዋሬቨር እየተረዳችሁ ይሄ ነገር ግር ብሎኛል የሚል ሰው ገብቶ ጥያቄ መጠየቅ ይችላል። እሺ ገብታል ወገናችን ወይም ወንድማችን ዜድኤን ሄሎ። እሺ ኔትወርኩም እያለው ነው እየተሽከረከረ ነበረ። ኦኬ እኔ ጋር የገባ ነው ይመስለኝ። አብሽር መግባት ከፈለገ ድጋሚ ማለት ይችላል። እሺ መሐመድ ነው። መሐመድ ይሰማል? እሺ አንድ ቁጥር ከጻፋችሁት መካከል በጣም ሰው ንግስት የሚሆን ግን ኦኬ እሺ ጥያቄ ካላችሁ በጣም ሰው ንግስት የሚሆን እሺ ቀጥል መሐመድ። አይ ተማሪ ዜድ ይሰማል? አልጨረሰም ፕሮሰሱን። ዜድ የሚለው ኦኬ የተሽከረከረ ነው። ጠብቀው፣ ሌላ ሰው እስከዛ አስገቡ። እሱ እስከሚስተካከልለት ድረስ አንድ ቦታ ለጥረፍ። ዲናር ሚል ዲናር ይሰማል? ዲናር ይሰማኛል። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላህ። እኔ አንድ ጥያቄ ነው የነበረኝ። ሁሉ ጊዜ ጥያቄ የሆነብኝ ነገር ነው እንትን ያለኝ። በቅድም የሆነ ኢብራሂም ቤትም ኢብራሂም እንደዚህ ሲያወራ ነበር። ሲገባ ገስት ለመግባት ሲለም እንትን አላለኝም፣ አልተቀበለኝም። ዲናር አሁን እያነሳ ነው ርዕስ ላይ ነው ወይ መጨረሻ አካባቢ ላይ ወይ ይሄኛውን ፕሮግራማችን ከጨረሰን በኋላ ገብተህ ልትጠይቅ ትችላለህ። አሁን ግን ያነሳ ነው ፕሮግራማችን ወይም መርሃ ግብሩ ምንድን ነው? በስላሴ ጉዳይ ላይ የተነሳ አለ። እዛ ጉዳይ ላይ ስፔሲፊካሊ ደግሞ ኢሳይያስ 48 16 ምናልባት ከዚህ ወጣ ካልክ ከዳሰስ ናቸው ፖይንቶች መካከል ምናልባት ካለ እዛ ላይ ሀሳብ ካለ ምናልባት ጥያቄ ካለ እንትናው ራሱ አልሰማሁትም። ግን ይህን ደግሞ ስለ ነቢያችን በባይብል ላይ ያለውን አንድ ማቴዎስ 23 ላይ ቁጥር 39 ላይ ያለው አህመድ ላይ አህመድ ዲን አድርገው ከዚህ አሁን እኛ እያወራን ያለው ስለ ስላሴ ስለነበረ እዚኛው ቶፒክ ጋር የተያያዘ ነጥብ እያነሳን ያለ እና ብዙ ሰዎች ከተነሱ ወደዛ ወደዚህ ይወስደናል እና እዚህ ላይ ጥያቄ ካለ ካልሆነ ደግሞ ከዚህ ውጭ ከሆነ ምናልባትም ከዚህ መርሃ ግብር በኋላ ገስት ልከት ገባና ከዛ እንትን ሊዳሰስ ይችላል። ሜቢ እኔ ታች እቀመጣለሁ። በቃ ሀሳብን እንትን ብዬ ታች እቀመጣለሁ። በኋላ ትሉ ትችላላችሁ የትኛውም ሰዓት ላይ ወይም የትኛውም ላይቭ ላይ ይችላል። አሁን ግን ፕሮግራማችን ላይ ብቻ ፎከስ እናደርጋለን። ጀዛከላህ ኸይር። እሺ ኦኬ እውነትን ፈልጉ የሚል አካውንት የተሽከረከረ ነው። ኦኬ ከሳምንት በፊት ነው እንግዲህ የተናገርነው። አርዕስት ያዙ፣ አርዕስት እንይዛለን። በዛ በአርዕስቱ መሰረት ነጥባችሁን ይዛችሁ አጥኑና ኑ ተብላችኋል፣ ሙስሊሞችም ክርስቲያኖች። እና አንድ አርዕስት ላይ ማውራት ጥሩ ነገር ነው። ቱ ዘ ፖይንት ማውራት ጥሩ ነው። ፎካል ፖይንት ላይ አተኩሮ መሞገት ጥሩ ነው። ያን ልትለምዱ ነው። ለክርስቲያኖችም ለሙስሊሙም ይጠቅማል ይሄ ነገር ማለት ነው። አንድ ፖይንት ላይ ብቻ አንስቶ
በደንብ አድምቶ ማየት ጥሩ ነገር ነው እና ከዛ አንጻር ነው ኢንሻላህ። በሌላ መልኩ አትዩት። ጥያቄ ሊኖራችሁ ይችላል፣ ብዙ ጥያቄ። ግን ጥያቄዎችን እንጨርስና ጊዜ ካለን ካለከመን እንቀጥላለን። አሁን ግን ለጊዜው ግን ኢሳይያስ 48:16 ላይ ፎከስ አድርጋችሁ ኮንሰንትሬት አድርጋችሁ በደንብ ጥርስና ምላሱን እየነቀሳችሁና እያደማችሁ በደንብ አድርጋችሁ እንድትመለከቱት ነው የምንፈልገው። ሐማድ ስማርት ይሰማል? ሎዲያር ሐማድ ስማርት አይ ኔትወርክ እያስቸገረ ልከውኛል ሲል እዚህ ጋር ሁለት ናቸውና መንፈሱና ጌታ ሲል ነጣጥሎታል። ይሄን ያልገባኝ ልኮኛል ወይስ ልከውኛል የሚል አርዕስት ይዘን የዕብራይስጡ ሻላሃኒ ነው የሚለው፣ ሻላሁኒ አይደለም የሚለው። ሻላሃኒ ማለት ልኮኛል ማለት ነው ስንል አልሰማሽንም? ይህንስ አልሰማሽም? ማሱ እጁ ላይ ስለነበረ ትንሽ አዳምጪውና ሪሊ ማለት ቱ ዘ ፖይንት ያንቺን ፖይንት ካላገኘ ቀጣይ አዳምጪው። ከተቀዳማ የተቀዳ ስለሚኖር እዛ ላይ አዳምጪው። ድጋሚ እንትን ማለት እንዳይሆንብን ልፋት እንዳይሆንብን አዳምጪውና ካልተመለሰ ቀጣይም ሳምንት ማቅረብ ይቻላል። በነገራችን ላይ አንድ ቶፒክ ተነስቶ ያ ቶፒክ ላይ አልጣመኝም ወይም ደግሞ ውስጤ እንትን አላለውም አልተዋጠልኝም የሚል ሰው ካለ ድጋሚ መድገም ይችላል። ያንን ፖይንት እዛ ፖይንት ላይ ብቻ በተማረው ኦዲዮን ሳያዳምጥ ምንም ሳያዳምጥ ግን እንዲያው ሾላ በድፍኑ ይሄንን ነው ማለት ሱሪ ባንገት ማስገባት ነው። ያ ደግሞ አይሆንም፣ እግር ራስን ስለማያክ ማለት ነው። እና ከዛ አንጻር ይኸው ኢንሻአላህ አዳምጪውና ከእንደገና ሙሉ እዛ ላይ ስላለ እንደዛ ነው የጥያቄው መልስ። እክል ካጋጠመሽ ዳጎስ ያለ መልስ ሰጥቻለሁ ማለት ነው ኢንሻአላህ። እሺ ኡስታዝ። ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያኔ ጥያቄ ያልገባኝ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ የሚናገረው ማን ነው? ልከውኛል ያለው ኦኬ። ሳስተምር አልነበርሽም? እስካሁን ሳስተምር ሰምቻለሁ፣ ግን ይሄ ጆሮዬ ላይ አልገባም። ልከውኛል ያለው ማን እንደሆነ ተናጋሪ ድጋሚ ኢሳይያስ ነው ተናጋሪው። ልኮኛል ነው ልከውኛል ሳይሆን ልኮኛል። አንደኛ። ሁለተኛ ደግሞ ኢሳይያስ ራሱ ነው የተናገረው ብለን የተለያየ ታርገም ዮናታን አደረግን፣ ጆን ካልቪንን ጠቀስን። ከቸርች ፋዘርስ መካከል ኤፍሬም የሶሪያዊ ኤፍሬም በ373 ላይ ውዳሴ ማርያምን የደረሰው ማለት ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16ን ባብራራበት እንትን የሚናገረው ስለ ነቢዩ ነው ብሎ ነው ያስቀመጠው። በተመሳሳይም ሌሎቹም እንደዛ ማለት ነው። ማነው የኢየሩሳሌም ማነው ቄርሎስ ዘእስክንድርያ ደግሞ ቄሮስ የሚባለው ነው ብሎ ይላል። ስለ ኢየሱስ ነው ልከውኛል የሚለው ብሎ ያሉት ግን ማነው አውጉስጢኖስ እና ጄሮም ናቸው፣ ሁለቱ ናቸው። በተረፈ ሌሎቹ ክላሲካል የነበሩ እነ ዮስጦስ ሰማዕቱ፣ ጀስቲን ማርቲርስ የመሳሰሉት እነ ሌሎቹ እነ አግናጢዮስ እነ ምንድን ነው የሮሙ ክሌመንት ወይም ደግሞ ቀለሜንጦስ የሚባለው እነ ቱርቱሊያ እነ ምናምን ነገር የእስክንድሪያው ክሌመንት ምናምን የሚመሳሰሉት ምን እንዳሉት መረጃ እስካሁን ድረስ አላገኘውም። የሆነ ነገር ሊሉ ይችላሉ። እኔ በጥናቴ ግን አላገኘውም እንደዚ አይነት ነገር። በተረፈ ኢየሱስ ከመወለዱ በፊት የነበሩ አይሁዳያኖች ያንን ጥቅስ የተረዱት ልኮኛል የሚለው ኢሳይያስ ነው ብሎ ነው ያስቀመጡት። ይሄን ይመስላል። ኦኬ መርሃባ። እዚህ ጋር እሺ፣ መንፈስ ውስጥ የተባለው መንፈስ የትኛው መንፈስ ነው እኮ? ልኮኛል ምንድን ነው? አዶናይ ያህዌ ጌታዬ ያህዌ ልኮኛል እንዲሁ መንፈሱንም ብሎ ያስቀምጡ አሉ። እና ደግሞ ያህዌ ጌታዬ ያህዌ ልኮኛል፣ ጌታዬ ያህዌ እኔንና መንፈሱን ልኮናል ብሎ ያስቀምጠዋሉ። ልከውኛል ግን አይሆንም ነው። ልከውኛል መንፈስ ቅዱስ ላኪ መሆን እዛ ጋር ላኪ ተደርጎ አልተቀመጠም ነው። ሻላሃኒ ነው የሚለው ላከኝ። ልኮኛል ነው የሚለው ሻላሁኒ አይልም፣ ልከውኛል አይልም። ፖይንታችን የነበረው ያ ደግሞ ሊንግዊስቲካል በሆነ አፕሮች
ግራማቲካል በሆነ አፕሮች፣ ኮንቴክስቹዋል በሆነ አፕሮች እና ቴክስቹዋል በሆነ አፕሮች ጠቅሰን በመረጃና በማስረጃ ስንሞግት ነበር። ጥቅሶችን እየጠቀስን ነበር። እንደዚህ አይነት ናምናዎች 26 አሉ ብለን ከ26 ውስጥ 4ቱን ጠቅስሼ ነበረ። ስለዚህ ምንድነው ኦዲዮን ምንድነው ትምህርቱን አላዳመጣችሁትም። ከመጀመሪያውኑ ወይ አልነበራችሁ ወይ ደግሞ ስራ እየሰራችሁ ነበር ስታዳምጡ የነበረው እንጂ አይ ቲንክ ህዝቡ ራሱ አዳምጧል፣ በደንብ አዳምጧል። አዳምጡትና ከእንደገና ኦዲዮን ከዛ ድጋሚ ነው። እሺ መርሃባ ጀዛከላ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ኡስታዝ፣ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ድምፅን ከፍ አድርገው። አቡል ቡኻሪ ነኝ። ችግር አንድ ጥያቄ፣ አጠር ያለ ጥያቄ። አሁን ከትሪኒቲ ጋር የተያዘ ስለሆነ እንደሚታወቀው ያው ሁሉም የክርስቲያኒቲ ክፍል ባይሆንም በትሪኒቲ የሚያምኑት ብዙዎቹ በስላሴ ያምናሉ እና የእምነት መሰረታቸውም አንድም ሶስትም አንድም የሚል ነው እና ከኢሳ ዓለይሂ ሰላም መላክ በፊት ወይም እነሱ ኢየሱስ ከሚሉት በፊት በእንደዚህ አይነት መልኩ እምነትን የገነባ አለ። ለምሳሌ አሁን ላይ ብዙ ጊዜ ሲያወሩም ሲያስተምሩም እንደምንሰማው ሲባረኩ ምንም ሲሉም በስመ አብ በወልድ በመንፈስ ቅዱስ ነው የሚሉት። ይህንን አይነት አስተምሮ የሰጠ አለ። ብዙ ጊዜ አሁን ስለ እስልምና ሲያነሱ እስልምና ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ እንደመጣ አድርገው ለማሳየት ይሞክሩና ከዛ በኋላ ትሪኒቲ የሚለውን ኮንሰፕት እንደነበረ ያደርጋሉ። እና ስላሴ አሁን ስለ ወልድ ያስተማራል። አሁን ለምሳሌ ስለ ወልድ ያስተማረ፣ ስለ መንፈስ ቅዱስ ሶስቱም ትሪኒቲን አስተምሮ ያለፈ ነብይ ያለ መጥቀስ ይችላሉ። ይሄንን የሚል ነገር ነው። ባይብል ስለ አብ ስለ ወልድና ስለ መንፈስ ቅዱስ ይናገራል፣ ባይብል ላይ ማለት ነው ስትመለከተው። ነገር ግን አብ ወልድ መንፈስ ቅዱስ የአንዱ አምላክ ሶስት አካላት ናቸው፣ ወይም ደግሞ አንዱ አምላክ ሶስት አካላት አለው፣ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም ባይብል ላይ። ትሪኒቲ ማለት ስላሴ ነው። ቃሉ ባይብል ላይ የለም አለ ብለን አንሞግትም። ለምን? ስትሮማን ፋላሲ ነው፣ ቅልሙማ ይጸጽ ነው የሚሆነው። ቃሉ ባይብል ላይ አለ የለ ብለውም እነሱም አይከራከሩ፣ እንደሌለም ያውቁታል። ግን ሀሳቡ አለ ነው፣ ቃሉ የወከለው ሀሳብ ባይብል ላይ አለ ነው የሚሉት። ምንድን ነው ሀሳቡ ሲባል አንድ አምላክ ሶስት አካላት አሉት። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለ በሶስት አካላት ተገለጠ ብለው ያምናሉ። ማኒፌስት ያደረገው በሶስት አካላት ነው። እንደዛ የሚል ነገር የለም። አንድ አምላክ ሶስት አካል አለው የሚል የለም። ወይም ደግሞ አንድ አምላክ በሶስት አካል ተገለጠ ወይም ደግሞ ሶስቱ አካላት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የለም። ብሉይ ኪዳን ላይ መሲህ ከመምጣቱ በፊት መሲህ የሚል ቃል አለ። መሲህ ወደፊት እንደሚመጣ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ። ያኔ ግን በመሲህነት ደረጃ አልነበረም። ለምን? መሲህ የሆነው የተቀባው ሐዋርያት ሥራ 10:38 ላይ የናዝሬቱ ኢየሱስ የተቀባው ሲጠመቅ ነው። በመንፈስ ቅዱስና በኃይል ቀባው የሚለው ልጅ የሚል ቃል ብሉይ ኪዳን ላይ ስለ ወልድ በፕሮፌሲ ደረጃ ሊኖር ይችላል። መዝሙረ ዳዊት ማን ነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይህን ታውቀ ዘንድ ስሙ ማን ነው ይላል። ዮዴሄ ባብሄ፣ የልጁ ስም ማን ነው? ኢየሱስ። ትንቢት ነው። ያኔ ልጅ ነበረ ማለት አይደለም። ልክ መሲሁ መሲህ ሆኖ እንዳልነበረ ሁሉ ልጅም ልጅ ሆኖ አልነበረም። ለሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል፣ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል። ከአንቺ የሚሆነው ጌኖማይ፣ ግሪከኛው ጌኖማይ ማለት የሚሆን፣ ከአንቺ የሚሆን ድንግል ማርያም ማኅፀን ፕሮሰስ አድርጎ ኬሚካል ሪያክሽን እና ሜካኒካል ፈንክሽን ያደረገው ያ ምን ይባላል? የአምላክ ልጅ ይባላል። ምን ማለት ነው የአምላክ ልጅ ሲባል? የአምላክ ልጅም ሲባል ኦንቶሎጂካል አይደለም፣ አናሎጂካል ነው የተቀመጠው ነገር። እንዴት ብለን ስንል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እና 14 ላይ አንተ በአንቀላፋ ጊዜ ከጉልበት የሚወጣ ከወደ የሚወጣ ፍሬ ዘርን አስነሳለሁ አለ። ዘር ምንድን ነው? ኦንቶሎጂካል አምላክ ነው እንዴ? አይደለም። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። መለኮት ነው። ያ መለኮት የማይዳይ የማይጨበጥ ረቂቅና ምጡቅ የሆነው እዚህ ጋር ያለውን ነገር ምን አለው? እኔ አባት ሆነዋለሁ እርሱም ልጅ ሆነኛል አለ። ለማ ለዘሩ። ዘሩ ምንድን ነው? ጄኔቲካል ነው። የማዕፀኗ የድንግል ማርያም ማዕፀኗ ፍሬ ነው። ስለዚህ ከዛ አንጻር ነው ያንን አናሎጂካል ተርሞ ነው የተጠቀመው። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ነው ተብሏል። ምን ማለት ነው የአምላክ ልጅ ሲባል? ያለ እናት ያለ አባት የፈጠረው ነው ማለት ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለዋል። ምን ማለት ነው የእግዚአብሔር ልጆች ሲባል? ኦንቶሎጂካል አይደለም፣ አናሎጂካል ነው። ያለ እናት ያለ አባት የፈጠራቸው ማለት ነው። ስለ ኢየሱስ ምን ለማለት ይቻላል ስንል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን
ከሴት የሆነውን ልጁን ላከ ነው የሚለው። የአንድ አምላክ ያንን መሳያን ላከው። ስለዚህ አናሎጂካል ተርም ሆኖ ነው ልጅ የሚለው የመጣው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስከ ድረስ ዓለም እንዲወዳልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና በልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል አምላክ ልጅ ስላላመነ ተፈርዶበታል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነውና ከብርሃን ይልቅ ጨለማ ስለወደዱ ፍርዱ ይሄ ነው ብሎ ነው ያስቀመጠ። ስለዚህ ልጅ የሚለው ነገር ኦንቶሎጂካል ተርም ሳይሆን አናሎጂካል ተርም ነው፣ ፈንክሽናል ተርም ነው። ከዛ አንጻር ነው ኡስታዝ። ሹክራን ኡስታዝ፣ ሹክራን፣ አመሰግናለሁ። ጀዛከላሁ ኸይር። ወያከላ። ሰላም አለይኩም። ሙቤን እናስተናግደው። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። የኔ ጥያቄ ከርዕሱ እንዳልወጣ ስላሴ መቼ ነው የጀመረው ወይም ደግሞ በምንድን ነው የጀመረው፣ ለምንስ ነው የጀመሩት የሚል ነው። አጠር አድርገህ ትንሽ አስረዳኝ። ኧረ ቆይ አይደለም፣ ቆይ እንደዛ ሳይሆን አሁን እያወራን ያለነው እንትን ነው ይሄ ስለ ስላሴ ይደግፋሉ ተብሎ የተነሱ ነጥቦችን አንድ ባንድ እያነሳን ነው እና ዛሬ ላይ ኢሳያስ 48:16 ነው። አትሊስት ምናልባት ከዚህ ባለፉት ሳምንታት ያነሳናቸውን እነዛ ላይ ምናልባት ቢሆን ተንሸራቶ እንኳን ቢሆን ወደዛ እንጂ ከዚህኛው ከቶፒክ ውጭ እንዳይሆን እና እኔ እንዴት በኋላ ላይ ይጠይቃል ኢንሻአላህ። ኢሳያስ 48:16 ስንጨርስ በደንብ የተብላላ የፋፋና የዳበረ ሙግት እንዲኖረን ነው። እሺ በዛ ተረዳን። ስንጨርስ በኋላ ላይ መጠየቅ ትችላለህ ማለት ነው። እኔ እንኳን አንጀት አይችልም ታውቃለህ። ደግነቴ ደግሞ መሬት ላይ ስለማይነጥፍ ያው አልጨክንብህም ነበረ። ነገር ግን የቤቱ ህግና አይ ቲንክ የፕሮግራሙ ህግ ስለሆነ ከዛ አንጻር በዛ መልክና ልክ ተረዳን። እሺ ችግር የለውም። እሱማ ገብቶኛል። በቃ ጀዛኩሙላህ ኸይር። እሺ ኡስታዝ ወደ ክርስቲያኖች እንዞር እንዴ? አስገባቸው፣ እነሱን አስገባቸውና ኢሳያስ 48:16 ላይ ይሞግቱን፣ አዳዲስ ነገር እንማር ከእነሱ። ክርስቲያኖች ካላቸው አንድ ቁጥር ጻፉና ስማቸውን ለማየት እንዲረዳን አንድ ቁጥር ጻፉ። ክርስቲያኖች ብቻ የስላሴ አማንያን አንድ ቁጥር ጻፉ። የስላሴ አማንያን እስቲ ገስት ከላካችሁት መካከል እንፈልግ። ክርስቲያን ካለ ሙስሊሞች አንዳንድ አታሳዩ እባካችሁ። ሙስሊሞች አንዳንድ አታሳዩ። ዮናታን የስላሴ አማኝ ነህ? ዮናታን ይሰማል?